ታላቅ የምስራች ከሜሪት ፕሮፐርቲስ ለንግድ ሱቅ ፈላጊዎች በሙሉ እርሱ ይነግዱ እንጂ ትርፋማ የሚሆኑባቸውን አለያም ቢያከራዩአቸው አዋጭ የሆኑ የንግድ ሱቆችን በመሃል ተክለ ሃይማኖት ለሽያጭ ማቅረባችንን ስንገልጽ በታላቅ ደስታ ነው። ሜሪትስ ፕሮፐርቲ ከሰፊ ካሬ አማራጭ ጋር ከ14 ካሬ እስከ 40 ካሬ የንግድ ሱቆችን ከ3.8 ሚሊዮን ብር አጠቃላይ ክፍያ ጀምሮ እንዲሁም ቀድሞ ለሚመጡ ውስን ደንበኞች በ3 ወር ጊዜ ውስጥ የሚረከባቸውን ስራ ማላመጃ የንግድ ሱቆችን ከነጻ ስጦታ ጋር ይዘንሎት ቀርበናል። እንዲሁም የመኖሪያ አፓርትመንቶችን ለምትፈልጉ ውድ ደንበኞቻችን ሜሪትስ ፕሮፐርቲ አራዳ ፓርክ ፊት ለፊት ከባለ 1 እስከ ባለ 3 መኝታ አፓርትመንቶችን ከ30% ታላቅ ቅናሽ ጋር ይዘንሎት ቀርበናል። ታዲያ ይህ የማይደገም ዕድል ሳያመልጦ ከታች ባለው ስልክ ይደውሉ። ታላቅ ሙስጠፌ ለአዲስ ኮምፓስ አዲስ ኮምፓስ ሚዲያ ሰሞኑን ከሶማሌ ክልል ርዕሰ መስተዳድር ጋር በተያያዘ ጉዳይ ላይ ብዙ አጀንዳዎች ስለነበረ ርዕሰ መስተዳድሩን ለማግኘት ጥረት አድርገናል። ጥረታችንም ተሳክቶ ሙስጠፌን ወይም የክልሉን ርዕሰ መስተዳድር አቶ ሙስጠፌን አግኝተነዋል። አግኝተንም ያሉትን ጥያቄዎች በሙሉ 1 2 3 እያልን አንስተናል። የሰጡንን መልስም መዝግበናል። ስለዚህ ዛሬም ማነሳላችሁ ከሙስጠፌ የሰማኋቸው የጠየቅኩትን ነገሮች ነው ማለት ነው። ይህን ኃላፊነት ወስጄ የምናገረው ነው። ከአንድ ሰዓት ያላነሰ ጥያቄና መልስ ነው ያደረግነው። የማይመች ቦታ ስለሆነ በቪዲዮ ወይም በድምፅ አላረግንም፣ ግን እንትኑን አድርጌያለሁ። ጽሁፉን ትራንስክራይብ ለማድረግ ሞክሬያለሁ። በእኔ በኩል 1 4 5 ካታጎሪ ለመክፈል ሞክሬያለሁ። እነዛን 4 5 ካታጎሪዎች እነግራችኋለሁ። አንደኛ፣ ሰሞኑን በተለያየ ሚዲያዎች በተለይም ኢትዮ ፎረም በሚባለው ሚዲያ የተዘገበው ዘገባ ሰምተዋል ወይ ብለን ጠይቀነዋል። አሁን ተሳዳቢዎች እንደምትመጡ አውቃለሁ። ሐሳብን በመግለጽ የታፈነም የለም። ካሁኑ እንደዛ አይነት ነገር ጥሩ አይደለም። ትላወቋችሁ ማለት ነው። አይ ነው አሁን ጎርፍ ሆናችሁ ነው የምትመጡት አንዳንዶቻችሁ። ምክንያቱም ፖስት ትሩዝ ይሰራል ድረውነትን በቃ በድረውነትነት እንዲቀጥል ስለምትፈልጉ ማለት ነው። የኛ ስራ ደግሞ የዚያ መስራ ምንም ይሁን ምን የተነገረ ነገር ካለ እድሉና ምቹ ሁኔታ ካጋጠመን ምንድነው የሆነው ብለን እንጠይቃለን። አየር ላይ ፖስት ትሩዙ እንዲንሳፈፍ አንፈልግም። እውነት የሆነው ነገር እውነት ነው፣ እውነት ያልሆነው ነገር እውነት አይደለም ብለን እናወጣለን። ለዚህ ነው ቁጭ ያልነው። የዚህ ዓመት እቅዳችን እሱ። ስለዚህ በድምጽ ነው ያወራነው፣ በስልክ ነው ያወራነው። እያንዳንዷን ጥያቄ አንስቼለታለሁ፣ ሐሳቦቹን ሰጥቶኛል። ናው ነምበር 1 ሰሞኑን በተለያዩ ሚዲያዎች በተለይም ኢትዮ ፎረም በሚባል ሚዲያ የተዘገበውን ዘገባ አይተኸዋል ወይ ሰምተኸዋል ወይ ብዬ ጠይቄዋለሁ። መልስ አዎ ሰምቼዋለሁ። ብዙም አልገረመኝም። እንደዚህ አይነት ሚዲያዎች ለምን ይሄን እንደሚያደርጉ አውቃለሁ። በቅደም ተከተል ልነግርህ እችላለሁ። 3 4 ነገሮች ለምን ይሄን እንደሚያደርጉ እነግርሃለሁ ብሏል። አስተያየታችሁን ስጡ። አንደኛ፣ እነዚህ አካላቶች የሶማሌ ክልል ሰላም በመሆኑ የኢኮኖሚ ልማት ጉዞ በመጀመሩ ከፍተኛ ብስጭት ውስጥ ያሉ ሰዎች ናቸው።
ከፍተኛ ንዴት ውስጥ ያሉ ሰዎች ናቸው። የሱ ምልከታ ይሄ ነው። ሶማሌ ክልል ለምን ሰላም ሆነ? ለምን ወደ ልማት ጎዳና ሄደ ነው ብስጭታቸው። አንደኛ። ሁለተኛው ምክንያታቸው ሚዲያዎቹ ስፖንሰር ያደረጓቸው አካላት አሉ ነው ብሎ ያምናል ሙስጠፌ። የሚከፍሏቸው ሰዎች አሉ። ከሚከፍሏቸው ሰዎች ምሳሌ ልትሰጠኝ ትችላለህ ወይ ብዬ ጠይቄዋለሁ። አዎ ልሰጥ እችላለሁ። ቲፒኤልኤፍ እንደተጠበቀ ሆኖ ለምሳሌ አህመድ ባጄ የሚባል ሰው ናይሮቢ የሚኖር ኮንግረስ ፎር ሶማሊያ የሚባል ድርጅት ያለው በውጭ ኃይሎች የሚደገፍ የጅጅጋ ልጅ ከኦኤንኤልኤፍ ጋር እና ከሌሎች የውጭ ኃይሎች ጋር ትስስር ያለው አንዱ የድጋፋቸው ምንጭ ነው ብሎኛል። ሜቢ ይሄንን ሌላ ቦታ የሰማችሁት አይመስለኝም። የሰውየው ስም አህመድ ባጃ ነው። ባጃ ወር ባጄ የሚኖረው ናይሮቢ ነው። የዚህ ሰውዬ ድርጅት ስም ኮንግረስ ፎር ሶማሊያ ነው የሚባለው። በውጭ ኃይሎች ስፖንሰር የሆነ ነው። ይሄ አካል ድጋፍ ያደርግላቸዋል ከቲፒኤልኤፍ ባሻገር ማለት ነው። ሁለተኛ ያነሳልኝ እሱ ነው። ሶስተኛው ምክንያት ርዕዮተ ዓለማዊ ችግር አለባቸው ነው የሚለው። ገዢው ፓርቲ ላይ ጥላቻ አላቸው። እነሱ የሚፈልጉት ወያኔያዊ ስርዓት፣ የሱን ቃል ነው የተጠቀምኩት። ወያኔያዊ ስርዓት ለምን ተሸነፈ ነው እልሃቸው፣ ቁጣቸው፣ ንዴታቸው ነው። ይሄ ወያኔያዊ ስርዓት ተመልሶ እንደሚመጣ ይፈልጋሉ። የርዕዮተ ዓለም ኢሹ ነው ያላቸው። ርዕዮተ ዓለማዊ አጀንዳም አላቸው ነው የሚለው። ሶስተኛው። አራተኛው በልዩ ሁኔታ ከብልጽግና ውስጥ ታርጌት ያደረጓቸው ሰዎች አሉ ብሎ ያምናል ሙስጠፌ። እኔ ብቻ ሳይሆን እነከሌን ብንመታ እነከሌን ከከሌ ጋር ብናጣላ ውጤት እናመጣለን ብለው ታርጌት ያደረጓቸው ሰዎች አሉ። ሌሎቹ እንተውና እኔ ግን ታርጌት መደረጌን አውቃለሁ ነው የሚለው። ሰምቻለሁ፣ አይቻለሁ፣ አልገረመኝም። ያልገረመኝ እነዚህ ምክንያቶች አሁን የጠቀስኩላችሁ 4 ምክንያቶች ናቸው። የሶማሌ ሰላም መሆን፣ የሶማሌ ልማት ጎዳና አይናቸውን እንደማልበሷቸዋል። ስፖንሰር የሚያደርጓቸው እንደነ ቲፒኤልኤፍ ያሉ እንደነ መሐመድ ባጄ ያሉ አካላቶች ናቸው። ርዕዮተ ዓለማዊ ቅርጽ አላቸው። ወያናዊ ስርዓት ለምን ሄደ ብለው የሚያምኑ ናቸው። ያ ስርዓት ተመልሶ እንዲመጣ የሚፈልጉ ናቸው ነው እያለ። ነምበር 4 ታርጌት የተደረጉ በብልጽግና ውስጥ ያሉ ሰዎች አሉ። ስለ ራሴ ስለጠየቀኝ እኔ ታርጌት መደረጌን አውቃለሁ። these are the reasons። ቀስ ብለህ ብትሰማ አይሻልም? ሶማሌው ድምፁ አለ የለም? እመጣለሁ። ምን አስቸኮለ? ያንን ሳልጠይቅ መሄድ ይመስላል። የግድ በአንተ ውስጥ መሽከርከር የለብንም በነገራችን ላይ። ይሄ አንደኛው። ሁለተኛ ሚዲያው ያስተላለፈው እውነት ነው ወይ? በቅርቡ ከአንድ ሳምንት በፊት በእርግጥስ በጅጅጋ በተባለው ቦታ ስብሰባ አድርገህ ተናግረሃል ወይ? ይህን ጥያቄ አንስቼለታለሁ። ያው በጠየቀው ሰውዬ ማለት ነው። በኢትዮ ፎረም የቀረበው በቅርብ ጊዜ ውስጥ ጠቅላይ ሚኒስትሩ መጥተው ከሄዱ በኋላ
ስብሰባ ጠርተህ ወይም ስብሰባ ላይ ተገኝተህ ተናገረ ያሉህን ተናግረሃል ወይ ብዬ ጠይቄዋለሁ። ምናልባት ኢትዮ ፎረምን ላሰማችሁ ከዛ ወደ ሙስጠፌ መልስ እንሄዳለን። ርዕሰ መስተዳድሩ አብይ እኔን ሳያባረረኝ ኢትዮጵያ ትበተናለች አሉ። ፕሬዚደንቱ በኢትዮጵያ ውስጥ ነፃና ፍትሃዊ ምርጫ ይካሄዳል ብለው እንደማያምኑ ሲናገሩ ተደምጧል። በቅርቡ በሶማሊያ ክልል ጉዞ ያደረጉት ጠቅላይ ሚኒስትር አብይ የሶማሊያና የጅቡቲ ፕሬዚደንቶችን በጋበዙበት መድረክ ላይ 7 ዓመት ሙሉ ክልሉን የመሩትን ሙስጠፋ መሐመድን በስልጣን ዘመኑ 2% ብቻ የሰራ ማለታቸው አይዘነጋም። ይህ ጉዳይ በሶማሊያ ክልል የፖለቲካ ልሂቃን ዘንድ መነጋገሪያ የሆነና በርካታ መግለጫዎች እንዲወጡ ምክንያት ሆኖ የሰነበተም ነበር። ነገሩ በሶማሌ ክልል ካቢኔ ውስጥ መወያያ ሆኖ የሰነበተ ሲሆን 2% ብቻ ነው የሰራው የተባሉት ሙስጠፋ መሐመድም አብይ እኔን ሊያነሳኝ ይፈልጋል፣ ይሁን እንጂ እኔን ሳያነሳኝ እሱ ይቀድማል፣ ኢትዮጵያም ትፈርሳለች ሲሉ ተሰምቷል። ከአንድ ሳምንት በፊት በጅግጅጋ ማኔጅመንት ኢንስቲትዩት የካቢኔ አባሎቻቸውንና የብልጽግና ሹማምንትን የሰበሰቡት አቶ ሙስጠፋ ኢትዮጵያ ትፈርሳለች፣ ስትፈርስም እኛ ተጣብቀን አንቀርም፣ የራሳችንን መንግስት እንመሰርታለን ሲሉ የተናገሩበት የድምጽ ማስረጃም ኢትዮ ፎረም ከምንጮቹ አግኝቷል። ነገ ይህ ሀገር ሲበታተን እኛ ራሳችንን አጣብቀን አንቀርም፣ የራሳችንን በምሁራን የሚመራ መንግስት እናቋቁማለን። ይሄ የምናቋቁመው መንግስት ደግሞ በ6 ወር ወይንም በ1 ዓመት ውስጥ ምርጫ የሚያካሄድ ይሆናል። እኔ 130% እርግጠኛ ሁኜ ከደገሃቡር እመረጣለሁ። ፕሬዚደንት ሆናለሁ አልሆንም የሚለው ሁለተኛ ጥያቄ ነው። ዋናው ጭብጥ ሀሳብ የዚህ ክልል ህዝብ የራሱ ሰው እንዲመርጥ ማድረግ ነው። ከዛ በኋላ ብልጽግና የሚባል ነገር አይኖርም። ከሳምንታት በፊት 2% ብቻ ነው የሰራው የተባሉት ሙስጠፋ መሐመድ ለኦህዴድ ብልጽግና የታመኑ ለአዲስ አበባ ሰዎች ስልጣንም የማያሰጉ ሆኖ የተቀመጡ ኦህዴዶችም የሚጠይቋቸውን ገንዘብ ለሶማሌ ህዝብ ከተመደበ በጀት ላይ በማካፈል እየኖሩ ናቸው የሚሉ ሰዎች ከቅርብ ጊዜያት ወዲህ ግን ስልጣኔን አጣለሁ የሚል ስጋት እንደተጋረጠባቸው ይገልጹና እንዲያም ሆኖ ከኔ ቀድሞ አብይ ያበቃለታል እያሉ እንደሚናገሩ ያክላሉ። አብይ ያስወግዳል ሲባል መጀመሪያ እርሱ ይተርፋል ወይ እርሱን ሳያባረር ኢትዮጵያ ትፈርሳለች እያሉም ይጠይቃሉ የሚሉት ምንጮቹ በካቢኔ ስብሰባው ላይ በኢትዮጵያ ውስጥ ነፃና ፍትሃዊ ምርጫ ይካሄዳል የሚል ግምት እንደሌላቸው ሲናገሩም ተደምጧል። በመንግስትና በተቋሞች መካከል ያለው የአቅም ልዩነት እንደዚሁም የሀገሪቱ የፖለቲካ ባህል ነፃና ፍትሃዊ ምርጫ እንዲካሄድ ይፈቅዳል ወይ? ይህንን ጥያቄ ከጠየቅን የሚሳካ አይመስለኝም። ቢሳካ ደስ ይለኝ ነበር። ምርጫን በማስመልከት መዋቅራዊ ችግር አለም። የመንግስትና የተቋሚ ኃይል ሚዛን መዛባት። ኢትዮጵያ ውስጥ ነፃና ፍትሃዊ ምርጫ ይካሄዳል ብዬ አላምንም። በቅርቡ በክልሉ የሚንቀሳቀሱ የተለያዩ ተቋሚ የፖለቲካ ግለሰቦችን በተናጥልና በጋራ ያነጋገሩት አቶ ሙስጠፋ መሐመድ 100 ዓመት የታገልን ቢሆንም አንድም ጥይት ሳንተኩስ ነፃነት ልንጎናጸፍ ጫፍ ላይ እየደረስ ነው አሁን ነው በማለት መናገራቸውንም ምንጮቹ አረጋግጧል። በጉዳዩ ላይ አስተያየት እንዲሰጡን ለማድረግ አቶ ሙስጠፋ መሐመድን ለማግኘት ያደረግነው ጥረት ለጊዜው ለኔ ለጊዜው ተሳክቷል። አቶ ሙስጠፌን አግኝቼዋለሁ። በቃ እርግጠኛው ናቸው። ከ1 ሰዓት በላይ ነው ያወራነው። እነሱ አልተሳካላቸውም፣ እኔ ተሳክቶልኛል። የተሳካልኝን ነገር ነው የምነግራቸው። ኃላፊነት ወስጄ አህመድ ባሼ ነው አህመድ ባሼ ነው። እኔ እንግዲህ ስጽፈው ተሳስቼ ካልሆነ አህመድ ባጄ ነው ያልኩት። አህመድ ባሼ ከሆነ አስተካክለው። አንዱ ፋይናንስ የሚያደርጋቸው አህመድ ባሼ የሚባለው አካል ነው። ኦኬ፣ ወደ መልሱ እንሂድ። ሰምታችኋል። ጅጅጋ ማኔጅመንት ኢንስቲትዩት በቅርቡ በተደረገ ስብሰባ ኢትዮጵያ ትበተናለች አሉ ሙስጠፌ። 2% ያለው ተናደዋል። አብይ ከኔ በፊት ይሄዳል። መቼ የተደረገ? አሁን በቅርብ ጅጅጋ ማኔጅመንት ኢንስቲትዩት። ጠየቅኩት ሙስጠፌ። የሙስጠፌ ምላሾች
ከጊዜ አንጻር ከወቅቱ መቼት ነው አይደል የሚባለው? መቼት አንጻር ይሄ ነገር የተካሄደው በፈረንጆቹ አቆጣጠር ኖቬምበር 18 ወይ 20 2021 ነው። 2021 በፈረንጆቹ ዛሬ 2026 ነው ያለው። ስለዚህ የመጀመሪያው ጅጅጋ ማኔጅመንት ኢንስቲትዩት የሚለው ውድቅ ይሆናል ማለት ነው፣ ውሸት ይሆናል። አንድ በደንብ ያዙ። ኖቬምበር 18 ወይም 18 20 2021 ወቅቱ ወያኔ ነው የሚለው እሱ እንግዲህ እሱ ያለውን ነው ቃል በቃል እየወሰድኩ ያለሁት። ቲፒኤልኤፍም ወያኔ ምንም ቢባል ብዙ ችግር የለብኝም ታውቃላችሁ። ወያኔ ደብረ ብርሃንን ለመያዝ 2-3 ቀናት ሲቀረው የተካሄደ ውይይት ነው። ምን እኔን ስማኝ ግድ የለም ድምፁ ጥሩ ነበር ጥሩ አልነበረም ችግር የለም። የምታምኑ መኑ በቃ አዲስ ኮምፓስ እንደምታምኑ በእርግጠኛ ስለሆንኩ። ውይይቱ የተካሄደው በ2021 ቦታው ደግሞ ክለብ ሃውስ የሚባል ቦታ ነው። ክለብ ሃውስ ላይ ነው ውይይቱ የተካሄደው። ታሪኩን ንገረኝ አልኩት። ክለብ ሃውስ እንዴት ተካሄደ ብዬው ማለት ነው። ለንደን የሚገኝ ክለብ ሃውስን ማኔጅ የሚያደርግ በሻር የሚባል ሰው ደወለልኝ። በሻር ደወለልኝና እረ ነገሩ እንዴት ነው? ወያኔዎች እኮ ደብረ ብርሃን እየደረሱ ነው። ደብረ ብርሃን ስላይን ደብረ ብርሃን ብየዋል። ደብረ ብርሃን እየደረሱ ነው። በሶማሌዎች ዘንድ ከፍተኛ ስጋት አለ። ክለብ ሃውስ ውስጥ መተህ ሐሳብ ብትሰጥ። ለንደን ክለብ ሃውስ ማለት ነው አለኝ። ስሙ ማን ነው? በሻር የሚባል ለንደን ያለ። ይኸው ሰው እየተናገርኩ ነው። ከዛ በክለብ ሃውሱ በዛን ወቅት የተደረገው ውይይት ኦልሞስት ከ2 ሰዓት በላይ ነው የተደረገው። ሙሉ ውይይት በእጃችን አለ ብሎኛል። ኦኬ ሶ ፋክት ቼክ ነው አይደል መጀመሪያ የምናደርገው። ቁጥር 1 ጅጅጋ ማኔጅመንት ኢንስቲትዩት ሳይሆን በ2026 ሳይሆን የተደረገው በኖቬምበር 2021 ነው። ሁለተኛ የተደረገው ክለብ ሃውስ ውስጥ ነው። ክለብ ሃውስ ውስጥ ሲደረግም የጋበዘው ሰው በሻር ይባላል። ሶማሌ ስለተጨነቀ ስለተጠበበ ናና ክለብ ሃውስ ውስጥ አስተያየት ሰጥ። ምንድን ያለኝ እሱ አብዛኛው ክለብ ሃውስ ኦኤንኤልኤፍ እንደሆነ አውቃለሁ ነው የሚለው እሱ የሚለኝ። ከ2 ሰዓት በላይ የተደረገ ውይይት ነው። ይሄ ውይይት አሁንም እጃቸው ላይ አለ፣ ያውጡታል። በነገራችን ያ ክለብ ሃውስ እንደ አፕሊኬሽን መወያያ ነው እኮ። ቦታ ይሄ መቀመጫ ቦታ ምናምን አላልኩም። ክለብ ሃውስ ሲታው በፊት እንትን እንደሚባለው የሆነ ፓልቶክ ምናምን እንደሚባሉት ማለት ነው። ስለዚህ እዛ ውስጥ ክለብ ሃውስ ውስጥ ትገባለህ፣ ውይይቱ ይጀመራል። ጥያቄ የሚጠይቅ ይጠይቃል። ጀስት ፓልቶክ ታይፕ ነው። እንደ ፊዚካሊ ሰዎች እንዲሆነው አንድ ላይ የተደረገበት አይደለም። ኦኬ ይሄው ፋክቶቹን ቅድም ለጠየቀው ሰው መልስ ሰጠው ማለት ነው። በወቅቱ የነበረው ድባብ ምን ነበረ? የንግግርህ ድባብ ምን ነበረ የሚለውን ጥያቄ ማንስቼለታል። ያ ቨርቹዋል
ድባቡ እሱ የሚናገረው ምንድነው? እኔ ሳልጨምር ሳልቀንስ የሱ ማቅረብ ስለፈለኩ ነው። በነገራችን ወያኔ ወደ ደብረ ብርሃን ተጠግቶ ስለነበር በሶማሌ ክልል ህዝብ ፖለቲከኞችና ድርጅቶች ውስጥ ከፍተኛ ውይይትና ስጋት ተጭሮ ነበር። በጣም ብዙ ሰው ፈርቶ ነበር ሶማሌ ክልል። ሶስት አራት ምክንያቶች ያነሳል። ኦቨርቴንሽን ዴሞን አክቹአሊ ያው አገር ልትፈርስ ነው የሚባልበት ወቅት ስለነበረ ማለት ነው። ልክ እነሱ በቃ ደብረ ሲና ይሁን ደብረ ብርሃን ደርሰናል ሊሉ በቃ ሲቀር ማለት ሶስት አራት ነገሮች ላንሳል የነበረውን ቴንሽን እና ውጥረት ክሊር እንድትሆኑ አለ። አንደኛ ወያኔ ተመልሳ አዲስ አበባን ብትቆጣጠር የሶማሌ ህዝብ ዳግም ወደ ግዞት ይገባል ወይ የሚል ጭንቀት ነበር አለ። አንድ ወደ ግዞት ተመልሰን ልንገባ ነው ወይ የሚል አንዱ ስጋት በሶማሌዎች ዘንድ እቺ አካል መታ ትላንትና የፈጸመችውን ያወቅን ተመልሶ የሶማሌ ህዝብ ወደ ዳግም አገዛዝና ወደ ደግም ግዞት ሊገባ ነው ወይ የሚል ጭንቀት አለ። ይደጋግማለሁ ውጣ ከፈለክ መደጋግመው ሆን ብዬ ነው በደንብ እንዲገባችሁ። ሁለተኛ በወቅቱ የነበረው ጭንቀት ማለት ነው ኦብነግ የሚባለው ድርጅት ከወያኔና ከሌሎች ጋር በአሜሪካን አገር የሽግግር መንግስት መስርቶ ነበር። ኒውዮርክ ኦብነግ ከማጋ ተስማምቶ ከወያኔ ጋር ተስማምቶ የሽግግር መንግስት መስርተው ነበር። ሰነድ ይፋ አድርገው ነበር። ህዝቡ ውስጥ ጭንቀት ተፈጠረ። በሷል እንትኑን እንድትረዱት ነው በወቅቱ የነበረውን ስፕሪት እንድታዩት ስለፈለጉ ነው። ኢማጂን ኦጋዴንን እገነጥላለሁ የሚለው ኦነግ ከህወሓት ጋር እሱ ወያኔ ከሚለው ጋር አሜሪካን ሀገር የሽግግር መንግስት መስርቷል። ያን ደግሞ አይታችሁታል በአደባባይ ኒውዮርክ ላይ ነው የሚለው። ኒውዮርክ አሜሪካን ሀገር ነው። ያሞኔ እንደምታውቁት ነው በወቅቱ የነበረው ነገር የምታውቁት ነው። እኔ እንደውም ኮንፌዴሬሽን ኢትዮጵያ ወደ ኮንፌዴሬት እየሄደች ነው የሚል ጽሁፍ ጽፌ እንደነበር አስታውሳለሁ። ኮንፌዴሬት እየመጣ ነው የሚል። ስለዚህ እንደ ኦብነግ ያሉ እንኳን ድርጅቶች ተገልብጠው አለ ከወያኔ ጋር የሽግግር መንግስት ወደ መመስረት ሄደው ነበር። ዳት ሚንስ ቃል ገብተውላቸው ነበረ ኦጋዴንን ሶማሌ ሊገነጥሉ ማለት ነው። ሁለተኛው ድባብ የወቅቱ የነበረው ኢንቫይሮንመንት ይሄን ነበር የሚመስለው። ሶስተኛ ኦብነግ እና ህወሓት በጸጥታ መዋቅራችን ውስጥ ጭምር ኢንፊልትሬት አድርጎ ሰርጎ ገብቶ ነበር አለ። ይሄ ምናልባት ያልሰማችሁት መረጃ ይመስለኛል። በጣም ነው የገረመኝ። በወቅቱ የነበረው ስሜት በጣም ከባድ ስለነበረ ጸጥታ መዋቅራችን ውስጥ ጸጥታ ይሄ ፖሊስ ልዩ ኃይል ምናምን የሚባለው እሱ ውስጥ የሰው ኃይል ገብቶ ነበር፣ ኢንፊልትሬት አድርገው ገብቶ ነበር። ምንድነው እስቲ እንደ ምሳሌ የምታነሳልኝ ነገር አለ ወይ ብዬ ጠየቅኩት። አዎ አለ። ወደ 60 ፖሊሶች ተጠራጥረን አስረናቸው አመኑዋል። 60 ፖሊስ አስረን ነበር በወቅቱ አለ። 60 ይሄን ኤርሚያስ አለ ብላችሁ እኮ ምንም አትቸገሩ። ኤርሚያስ ሙስጠፌ ይሄን አለኝ ብላችሁ ትራንስክራይብ አድርጉና ለፈለጋችሁት ላኩት። እኔ ልዋረድ ከዛ በኋላ ምን አስጨነቃችሁ? ኤርሚያስን አልነገረውም ሙስጠፌ ብላችሁ ይኸው እኔ የነገርኳችሁ ትራንስክራይብ አድርጉና ኤርሚያስ ለሙስጠፌ ለኤርሚያስ የነገረው ብላችሁ ጻፉት። ይኸው ኃላፊነቱ ይወስዳል እኮ እያልኳችሁ። ስለዚህ ኢቭን
ኦብነግና ቲፒኤልኤፍ ህወሓት የመጨረሻዋ ያቺ ወቅት ላይ የጸጥታ መዋቅራችን ውስጥ ሰርገው ገቡ፣ ኢንፊልትሬት አደረጓል። በኋላ ስናጠራ 60 የሚሆኑትን ያዝናቸዋል። ስንይዛቸው አመኗል። ከኦብነግ ጋር ተገናኝተናል፣ ከህወሓት ጋር ተገናኝተናል፣ አሰርናቸዋል። የተወሰነውንም እኔ አንዜ ትዝ ይላችሁ ከሆነ ሪዘርቭ የተወሰነ የሶማሊያ አልሄደም ነበረ። የዚህ የጦርነቱ ላይ ታስታውሳላችሁ። በዚህ ደረጃ አላወራንም፣ ግን አሁን በኋላ ላይ ሪኮል ያረኩት የተወሰነ የሶማሊያ አልሄደም ነበረ። የዛ ምክንያት ይመስለኛል፣ ግን ማጣራት አለብኝ። እሱ ይሄን አላለኝም። ያለኝ ግን ምንድነው ሶስተኛው ምክንያት ኦብነግና ቲፒኤልኤፍ ህወሓት ወያኔ በጸጥታ መዋቅራችን ውስጥ ሰርጎ ገብቶ ጸጥታ መዋቅራችንን አሳምኖ ነበረ። በኋላ ውስጥ ለውስጥ ባደረግነው ወደ 60 ፖሊሶችን አሰርናቸው። ስናጣራ አዎ ግንኙነት ነበረናል። 3 4ኛው እንደ ግለሰብ የኦብነግ መሪዎች በተለይ ፕሬዝዳንቱ ወይም ሊቀመንበሩ አብዱራህማን ማህዲ ማስፈራራት ሁሉ ጀምሮ ነበር። ታውቁታላችሁ። አብዱራህማን ማህዲ ሊያስፈራራ መዋቅራችንን ማስፈራራት፣ የተለያየ ነገር ማድረግ ጀመራል። ፐርሰናሊ ለኔ ቴክስት አደረገልኛል። አለቀልህ ብሎ ቴክስት አደረገልኛል። ሰዎችን ማስፈራራት አልቆላችኋል። አሁን ሀገር የምንመሰረትበት ሰዓት ነው። እንደውም ቴክስቱንም ሌትስ ቢ ኢን ቱ ዲፈረንት ባስኬትስ ዲፈረንት ቱ ባስኬት መሆናችንን አቁም አለኛል። ሶ ኦብነግ በከፍተኛ ሁኔታ የተነቃቃበት ሰዓት ነበር። በከፍተኛ ከማህዲ ጀምሮ ማህዲ ማለት የኦነጉ ሊቀመንበር ማለት የኦብነጉ ሊቀመንበር ማለት አለቀልህ፣ አሁን ሀገር ልመሰረት ነው፣ ቱ ባስኬት ውስጥ አትግባ፣ ቃል በቃል የሱ ያስኳት ነው ያለኝ። ሌትስ ቢ ኖት ኢን ዘ ቱ ዲፈረንት ባስኬትስ ብሎ ጻፈልኛል። ያ ተሰብሰብና ወደኛና ሀገርን መስረት ነው እያለ አሁን ዛሬ የሚከሱት ትላንትና ከህወሓት ጋር የሽግግር መንግስት የመሰረቱት ሰዎች ናቸው። ሶ 4ኛው ይሄ ነው። 5ኛው የአልሻባብ እንቅስቃሴ በጣም አስደንጋጭ ሆኖ ነበር አለ። ምክንያቱም በዚህ በኩል ወያኔ ያለች፣ በዚህ በኩል ኦብነግ አለ፣ ሽግግር መንግስት ብለዋል፣ ምን ብለዋል፣ ኢትዮጵያ እየፈረሰች ነው ብለዋል። ዘን አልሻባብ በአንድ ጊዜ ፒክ አደረጋል። ኖቬምበር ውስጥ ከአልሻባብ ጋር ባደረግነው ጦርነት 2000 የአልሻባብ ወታደሮችን ገለናል ነው ያለው። 2021 ኤርሚያስ ብላችሁ መጻፍ ትችላላችሁ። ለሙስጠፌ ነገር ኖቬምበር ላይ 2021 ኢትዮጵያ ተዳክማለች፣ ወያኔ እየመጣ ነው፣ የሽግግር መንግስት እየተመሰረተ ነው ብሎ ሲያስብ አልሻባብ ጎርፎ ነው መጣ። ወደ 2000 ነው የገደልነው ነው የሚለው ወይም ደግሞ የደመሰስ ነው ነው። ሶ በወቅቱ የነበረው ድባብ እነዚህን 4 ነገሮች ከግምት ከቶ በህብረተሰብ ውስጥ ያለው ፍራቻ፣ የቲፒኤልኤፍ ደብረ ብርሃን መድረስ፣ የኦብነግ ከቲፒኤልኤፍ ጋር ሽግግር መንግስት መመስረት አሜሪካ ላይ፣ ኦብነግ ከህወሓት ጋር ሆኖ ሰራዊቱ ውስጥ የሶማሌ ክልል ታጣቂ ውስጥ ኢንፊልትሬት አድርጎ መግባት፣ እንደ ግለሰብ ደግሞ የኦብነግ መሪዎች የሚያሳዩት ተቆጣጥረናል፣ አገር ልንሆን ነው፣ 2 ባስኬት የሚባል የለም፣ ተሰብሰብና ወደ 1 ባስኬትና ወዘተ የሚለው፣ መጨረሻ ደግሞ
አልሻባብ እንቅስቃሴ ማለት የነዚህ ድምር ውጤት ህዝቡ ውስጥ ጭንቀት ፈጥሮ ስለነበረ ቅድም የጠቀስኩት ሰው እና ትንሽ ማብራሪያ ሰጥ ፓልቶኩ ማለት ነው ወይም ክለብ ሃውሱ ማለት ነው። ይሄን ያለው ሰው ደግሞ በሻር የሚባል ሰው ነው። በህብረተሰባችን ውስጥ ጥያቄ አለ፣ ወዴት እየሄድ ነው የሚል ጥያቄ አለ፣ ምንድነው የሆነ የሚል ጥያቄ አለ፣ እነዚህ ነገሮች ተከስተዋል ናና ማብራሪያ ሰጥ ተባልኩ። ክለብ ሃውሱ የኦኤንኤልኤፍ እንደሆነ አውቃለሁ ከሞላ ጎደል አብዛኛው እንደሱም ሆነ ግን ሄድኩኝ ነው የሚለው። ስለዚህ አይ ቲንክ ከኔ ጋር ነው ያላችሁት። ይሄ ጥያቄ 2 ነው። ጥያቄ 3 ኦኬ በኖቬምበር 2021 በክለብ ሃውስ ውስጥ የተናገርከው ምንድነው? በቃ አሁን እንቶ የኢትዮ ፎረምን እንርሳቸው። ከዛ በኋላ ግን ምንድነው በክለብ ሃውስ ውስጥ ያወራው? የተናገርከው ምንድነው ብዬ ጠይቄዋለሁ። ብዙ ነገሮች ነው የነገረኝ። ሳመራይዝ አደርግላችኋለሁ። ኦኬ ተስማማን። ከ4 ዓመት በፊት የተደረገ ነው። ዳትስ ፋይን። ገፊ ምክንያቶችን አንስተልኛል። ግን ምንድነው ያወራው? 1 2 3 ብለን ንገረኝ። አንደኛ በክለብ ሃውስ ውስጥ አብዛኞቹ ተሳታፊዎች ኦብነግ እንደሆኑ ማቃለው ነው ያለው። ጥያቄያቸው በጣም ከባባድ ጥያቄዎች ነበሩ። አቃለው፣ ይሄን ሁሉ አቃለው ነው የሚለው። ከሞላ ጎደል ክለብ ሃውሱ የኦብነግ ነው ነው። አንደኛው ጥያቄያቸው ኢትዮጵያ እየፈረሰች ስለሆነ የሶማሌ ህዝብ ጣፋንታ ምንድነው? ምንድነው እያሰብክ ያለው? ምንድነው እያሰባችሁ ያላችሁት? ያየን ነው ኢትዮጵያ እየፈረሰች ነው። ሶማሌን ምን ልታረጉ ትፈልጋችኋል? ይሄን ጥያቄ ደጋግመው የጠየቁኝ ጥያቄ ይሄ ጥያቄ ነው። ይመጡና ኢትዮጵያ እየፈረሰች ነው ይላሉ። ሙሉን ያሰማል። በዛው ቃል እንደገባል እንኳን እኔ መለስኩላቸው። አንደኛ ወያኔ ያሸንፋል ብዬ አላምንም። ወያኔ አዲስ አበባ ገባ ማለት ግን ከዚህ በኋላ የሶማሌ ህዝብ ውስጥ በወያኔ ይገዛል ማለት አይደለም። ምርጫችንን እንወስዳለን። በምንም ተአምር የፈለገ ነገር ቢመጣ ወያኔ 4 ኪሎ ገባ ማለት ሶማሌ ክልል ይመጣል ማለት አይደለም። ይሄን ብያለሁ ነው። ልክ ነው ልክ አይደለም ሐሳብ ስጡበት። ወያኔ ያሸንፋል ብዬ አላምንም። አሸንፎ አዲስ አበባ ገባ ግን በምንም ተአምር የሶማሌ ህዝብ ጋር አይመጣትም። እኛ የምንኖረውና ያለነው በህዝባችን ይሁንታ ነው። ይብን በብልጽግናም አይደለም። የመኖራችን መሰረታዊ እቺ ብልጽግና ምትል ስለመጣች ማለት የምንኖረው በብልጽግና አይደለም። እየኖርን ያለነው በህዝባችን ይሁንታ ነው። ብልጽግና ህዝቡ ካልፈለገ አይኖርም። ወሳኙ የህዝባችን ይሁንታ ነው። ህዝባችን ደግሞ ወያኔን አይቀበልም። ይሄን የተናገርኩት ነው። አንደኛው ጥያቄ ይሄ ነው። ደጋግሞ የተነሳልኝ ጥያቄ እሱ ነው። ኢትዮጵያ ልትፈርስ ነው፣ እየፈረሰች ነው፣ የሶማሌ ጣፋንታ ምን ይሆናል የሚል ነው። ስለዚህ የተናገርኩት ወያኔ ያሸንፋል ብዬ አላምንም። ቹንም ጨምርባት ሶማሌው ካሸነፈና አዲስ አበባ ከመጣ ግን በምንም ተአምር
ሶማሌ ክልል አይገባትም። ይሄን ያለው አልኩ ያለኝ ይሄን ነው። እኛ የምንኖረው በህዝባችን ይሁንታ ነው፣ በብልጽግናም አይደለም ብያለሁ። የህዝባችን ይሁንታ ነው መሰረቱ። ወሳኙ የህዝባችን ይሁንታ ነው። ይሄው አንደኛው ነጥብ ነው በክለብ ሃውስ ከተነሳ ውስጥ ማለት ነው። ሁለተኛው ስለ ነፃ አገር በተመለከተ ነው። ስለ ነፃ አገር አንስታለሁ ያልኩት ሙስጠፌ ምንድን ያለኝ በኢትዮጵያ ውስጥ ያለ ነፃነት መኖር አይቻልም። ይሄን ብያለሁ። እቺ ተቆርጣውታለች። አሁንም ማምንበት ነው ያለው። ነፃነት መስት ነው ያለው። እቺ ግን ስለተፈለገች ተቆርጣ ወጣች ነው የሚለው። አዎ በነፃነት ነው መኖር የምንፈልገው። ወያኔ ከመጣ ግን ነፃነታችንን ያሳጣናል። ስለዚህ እንደ ድሮ አንጨቆንም። ይሄን ብያለሁ። መገንጠል ሲያነሱልኝ በህዝባችን ውስጥ መገንጠል አሁን አጀንዳ አይደለም። ነፃነት ፈልጋለሁ ብያለሁ። ነፃነት ማለት ግን በኢትዮጵያ ውስጥ ያለ ነፃነት ነው ያልኩት። በተወሰነ መልኩ በአንዳንድ ህዝባችን ውስጥ አንዳንድ ዞኖች የተወሰነ ውስጥ የመገንጠል ፍላጎት እንዳለ አውቃለሁ። ለምሳሌ 6 አካባቢዎች ላይ እንደዚህ አይነት ስሜት ያላቸው ሰዎች አውቃለሁ። እሱን ተናግሬያለሁ። በአጠቃላይ ግን የሶማሌ ህዝብ በመገንጠል ከኢትዮጵያ በመገንጠል የሚጠቀመው ነገር የለም እነግራችኋለሁ። እሱ ነፃነት ግን እንፈልጋለን። በኢትዮጵያ ውስጥ ሆነ ሰው ምኗ ተቆረጠች? አሁን አዎ ነፃነት እንፈልጋለን የምትለዋ ለብቻ ተቆርጣ ወጣች። እየገባችሁ ነው? በኢትዮጵያ ውስጥ ሶማሌ መኖሩ የተለያየ ጠቀሜታ አለው ብዬም ተናግሬያለሁ። ይወጣላል ቢያንስ 3 ጠቀሜታ እንዳለው አንስቻለሁ። ሶማሌ በኢትዮጵያ ውስጥ በመኖሩ ማለት ነው። አንደኛ ኢትዮጵያ ሌቨሬጃችን ናት ነው የሚለው። ይሄን ተናግሬያለሁ። ሌቨሬጅ ናት ኢትዮጵያ። ሁለተኛ ኢትዮጵያ የደህንነታችን ዋስትና ናት። አውቶኖመስ የሆነ ሴኩሪቲ ቻናል ሊኖረን አይችልም ነው ያለው። አይደለም እንደ ሶማሌ አይደለም እንደ ሀገር እንደ ሶማሌ አውቶኖመስ የሆነ ራሱን የቻለ የጸጥታ ሴኩሪቲ ሊኖረን አይችልም ነው። ወደ ታች ብንሄድ ብዙ ጉድ ነው ያለው ነው የሚለው። ጎሳ አለ ምን አለ ሶማሌ ውስጥ። ስለዚህ ወጥ የሆነ የሴኩሪቲ ቻናል አውቶኖመስ የሆነ መፍጠር አይቻልም። ይሄን ተናግሬያለሁ አለን። ሶስተኛ የጋራ ኢኮኖሚ ከገነባን ሶማሌ የበለጠ ተጠቃሚ ይሆናል። ስለዚህ እኔ በኢትዮጵያ ውስጥ ያውም እንግዲህ ክለብ ሃውሱ ክለብ ሃውስ እንደሆነ እያሰባችሁ የእሱን ግምገማ ነው የነገርኳችሁ። በሱ ውስጥ ተጠይቆ ነው ይሄን እየተናገረ ነው። ኢትዮጵያን ሌቨሬጃችን ናት። ኢትዮጵያ የደህንነታችን ዋስትና ናት። አውቶኖመስ ሴኩሪቲ መገንባት የምንችልበት ደረጃ ላይ አይደለም ያለ ነው። የጋራ ኢኮኖሚ ከገነባ እንጠቀማለን። ይሄንን ነው ያነሳሁት ነው። ሶስተኛ በክለብ ሃውስ የተነሳልኝ ሶስተኛ ጥያቄ አንተ ማለት ኦጋዴንን ትጠላለህ፣ የኦጋዴንን የመገንጠል ህልም እያጨናገፍክ ነው
ኦጋዴንን እየበደልክ ነው። ይሄ ተደጋጋሚ የቀረበልኝ ጥያቄ ነው። አንተ ማለት በክለብ ሃውስ ውስጥ ኦጋዴንን ትጠላለህ፣ የኦጋዴንን የመገንጠል ህልም አትቀበልም፣ እያጨናገፍክ ነው፣ ኦጋዴንን እየበደልክ ነው አሉኛል። ምን መለስክላቸው ብዬ ጠይቀዋል። የኦጋዴን የማንነት ጉዳይ ከሆነ አባቴም እናቴም ሚስቴም አያቴም ኦጋዴን ናቸው። እቺን እንደውም ቆርጠዋት ለኦጋዴኑን እንዲደሰት አረጉና አለና ሲነግረኝ ያ ፖለቲካ ኢንተርፕሬቴሽኑ በኋላ ግብረ መልስ ሲያይ ለሌሎቹ ግን ይሄው ሙስጠፌ እኮ ኦጋዴን ነኝ እያለ ነው ብለዋል አለ። እኔ ግን በግልጽ ምንድነው የምጠላው? ከማንነት ከተያያዘ እኮ አባቴም እናቴም ሚስቴም አያቴም ኦጋዴኖች ናቸው። ለምን ኦጋዴን የምጠላው? ይሄ መልስ መልሼላችኋለሁ በክለብ ሃውስ ውስጥ። ጥያቄው ግን ኦብነግን ከሆነ ከኦብነግ ጋር የፖለቲካ ልዩነት አለኝ ብዬ አንስቻለሁ። የፖለቲካ ልዩነት አለኝ ከኦብነግ። ኦብነግንና ኦጋዴንን አታስተሳስሩ ማለት ነው በሌላ አነጋገር። ይሄን ብያቸዋለሁ ነው። የኔን ደህንነት እኮ የሚጠብቅልኝ ሶማሌው ነው። ሶማሌ ውስጥ ደግሞ ኦጋዴኑም አለ የሚል አንስቻለሁ። ነገር ግን ቅሬታዎች እንዳሉ አውቃለሁ። ኦጋዴን አካባቢ ያሉ ልሂቃን ፖለቲከኞች ጋር ቅሬታ እንዳለ አውቃለሁ። ምንድነው አልኩት። ምንድነው የሆነው? አንድ ምሳሌ ልንገርህ ብሎኝ በአብዲ ኢሌ ወቅት ከነበረው የካቢኔ 25 ቁጥር 25 ነበረ ካቢኔው አለ። ከ25ቱ የካቢኔ አባላት 20ዎቹ ከኦጋዴን የመጡ ነበረ። በደምብ ስሙ። አይ ዶንት ኖ መረጃው ካላችሁ አላውቅም። ከፈለጋችሁ ፖስት ትሩ እንትን አርጉ፣ ቬሪፋይ ትሩ እውነት ነው አይደለም የሶማሌዎቹንም እየጠየቃችሁ ፕሩፍ አርጉ። እኔ እንደወረደ እያቀረብኩላችሁ ነው። በዘመነ አብዲ ኢሌ ከ25 የካቢኔ አባላት 20ው ኦጋዴን ነበረዋል። ሳየው ፌር አይደለም። ስለዚህ እኔ እንደመጣው የቀየርኩት ከ20 ወደ 9 አውርጄዋለሁ። 9 ኦጋዴን አድርጌ ከዚህ በፊት ለአንድም ቀን የፖለቲካ ካቢኔ ውስጥ ገብተው የማያውቁትን ጎሳዎች የካቢኔ አካል አድርጌያለሁ። በዚህ ኮራለሁ እንጂ የማፍረው አይደለም። እወቁትም ብያቸዋለሁ። ሶማሌ እንደ ሶማሌ የሚኖር ከሆነ የሁሉም ስብጥር መኖር አለበት። ይሄ የኦጋዴን ጸብና የኦጋዴን ጥላቻ የኦጋዴንን የመበደል ከሆነ እኔ እንደመበደል አልወሰደውም ነው ያለው። የእናንተ ጀጅመንት እናንተ ጀጅ አድርጉ። አንደኛ ፋክቱን ቼክ አድርጉ፣ ሁለተኛ ልክ ነው ልክ አይደለም። ስለዚህ እኔ የአብዲ ኢሌን ስህተት ነው ያስተካከልኩት። ስም የጠራቸዋሉ እኔ ስለማላቃቸው ባንቱ በጎያ የሚባሉ ጎሳዎች አሉ። ሶማሌዎች እዚህ ውስጥ ካላችሁ አግዙኝ። በፍጹም በካቢኔ ታስበው የማይታወቁ ጎሳዎች የካቢኔ አባል አድርጌያቸዋለሁ። ይሄ እንደምን ተቆጠረ? ከኦጋዴን ስለተቀነሰ የኦጋዴን ጠላት አርጉኛል። ይሄ ነው እየሰማ ያለው። የካቢኔ ስብጥሩን ማስተካከሌ በሶማሌ ክልል ውስጥ ባሉ የተለያዩ ጎሳዎች ዘንድ
መተማመን ፈጠረ እንጂ በእኔ እምነት ልዩነት አልፈጠረም ነው። የወያኔንና የአብዲ ኢሌን ስህተት አስተካከልኩ እንጂ በስህተቱ አልቀጠልኩም። በየደረጃ ያለ የካቢኔ ስብጥር ማንም በመጥፎ የሚያየው አይደለም። የኦጋዴን ልሂቃን ጋር ግን ቅሬታ እንዳላቸው አውቃለሁ። ያው ሶማሌ ክልል የጎሳ ነገሮች እንዳሉ ስለምታውቁ ማለት ነው። እሱ የነገረኝ ምንድነው አሁን 2319 ነው አላውቅም። እሱ በነገረኝ ነው የተናገርኩ ያለሁት። 25 ካቢኔ ነበር። ከ25ቱ 20 ኦጋዴን ነበሩ። እሱን አስተካክዬ 9 አድርጌያቸዋለሁ። ሌሎቹ በሌሎች ሞልቻለሁ። ሌላው ከኦጋዴን ጋር ያለው ቅሬታ ኦጋዴን ይገንጠል ስትል ለምን አልደገፍክም ነው። እኔ እኮ የሚጣሉኝ እሱን ነው ያለው። የሚጣሉኝ እሱን ነው። ለምን ደግሞ አልደገፈው? መድረኩ የክለብ ሃውሱ በአብዛኛው እንዳልኳችሁ የኦነለፍ ስለሆነ ለምን ደግሞ አልደገፈው? ጠላት ነህ ምንድነው የሚሉት እኮ ማሳረጃው ኦጋዴን ወይም እዛ አካባቢ ያለውን ክልል ተቀበል እኮ ነው፣ ሌላ አይደለም። እና 2014 ኦገስት 25 የጻፈውን ጽሁፍ ልኮልኛል። የኔ አቋም በ2014 የጻፍኩት ጽሁፍ ነው። ምናልባት ጊዜ ካገኛችሁ ይህን ጽሁፍ ሄዳችሁ አንብቡት። ዝርዝሩን አላነበብኩትም ከታይም አንጻር። ይሄ እሱ የጻፈው ጽሁፍ ነው። በኦገስት 25 2014 የተጻፈ ጽሁፍ ማለት ነው። ሶማሊያ ሪጂናል ስቴት ኦፍ ኢትዮጵያ ኦፍ ሲምቦልስ ሳይድ ሾውስ ኤንድ ሪል ኢሹስ። ይሄን ክፍል 2 እመጣለሁ ያልኳችሁ ከጊዜ አንጻር የተሯሯጥኩ ስለነበረ ዘግየትም ያልኩት በዛ ነው። ይሄን ጽሁፍ ከፈለገ ሰው ያንብበው። በኦገስት 25 2014 ነው የጻፈው። ይሄን ጽሁፍ ላይ እኔ ምን እንደማምን እዚህ ላይ ቁልጭ ተደርጎ ተጽፏል። ይሄ በዚህ ደስተኛ አይደሉም። ኦጋዴን እነሱ ኦጋዴን ይገንጠል፣ ኦጋዴን መንግስት ይሁን ወይ ኤንኤልኤፍ አቋም እንድደግፍ ይፈልጋሉ። የሚጠሉኝም ስም ያጠፉትን በዛ ምክንያት ነው ያለ። አራተኛ ሌላው የቀረበልኝ ጥያቄ በክለብ ሃውስ ውስጥ አንተ የሶማሌ ተወካይ ነህ ወይንስ የአማራ ተወካይ? ይሄን ጠይቀውኛል። እንደውም የአማራ አሽከር ነህ አሉኛል። እኔ ምንም እንደሚሉት ኤክስፔክት አደርጋለሁ። የአማራ አሽከር ነህ፣ በሪፖርተር ላይ ወጥተህ የኤትኒክ ፖለቲክስ አያዛልቅም ብለሃል። ይህን ጠይቆኛል። የሶማሌ ተወካይ ነው ወይስ የአማራ ተወካይ? የአማራ አሽከር ነህ አይደለህም? ለምንድን ነው ኤትኒክ ፖለቲክስ አያዋጣም ብለህ ሪፖርተር ላይ የተናገርከው? እነዚህ ጥያቄዎች ተጠይቄያለሁ። እና ሲነግረኝ ሙስጠፌ ምንድን ነው ያለኝ? እኔ ሶማሌ ነኝ፣ አሽከርም አይደለሁም። የአማራ ህዝብ ግን በወያኔ አገዛዝ እንዲጠላ ተደርጓል። እንድንርቀው እንድንጠላው ፎልስ ኔሬቲቭ ተቀምጧል። ያልሆነ ነገር ከዚህ ዲስታንስ እንድናረግ ተደርጓል። ያረምኩት እሱን ነው። እንግዲህ አማሮቹ መልስ መልሱ። ያውቃለሁ ሙስጠፌ ጀግና ስትሉት እንደነበረ ዛሬ አላቅም። ከኢትዮ ፎረም ሰምታችሁ ወይ ከሌላ ሰምታችሁ አረ የአማራ ጠላት ነው የምትሉ ከሆነ እስቲ እንስማው። እኔ የማውቀው እንደውም ቀጣዩ ከንቲባችን ነው ቀጣዩ ጠቅላይ ሚኒስትራችን ሙስጠፌ ነው የሚል ነበረ ማስታውሰው።
ኤንድ ይህን ጥያቄ ደግሞ ይጠይቁታል ብዬ አምናለሁ። ቅድም እንዳልኳችሁ ክለብ ሃውሱ የኦብነግ አይነት ባህሪ ካለው ኦብነጎች አንዱ ጥላቻቸው የአማራ ጥላቻ ነው ያላቸው። ስለዚህ ሊጠይቁት ይችላሉ። ጠይቀውታል ብዬም አምናለሁ። ስለዚህ እኔ ሶማሌ ነኝ። የአማራ ህዝብ በወያኔ አገዛዝ ዘመን እንድንጠላው ስራ ተሰርቷል። እኛ ጋር የተሰራውን ስራ የማረም ስራ ሰርተናል። ወደ ስልጣን ከመጣው በኋላ በሶማሌ ክልል የሚገኙ አማራዎች የሚያነሱትን ችግርና ጥያቄ ተቀብዬ አስተናግጃለሁ። በዚህ እኮራለሁ እንጂ አላዝንም ብያቸዋለሁ። ምሳሌ ስጠኝ ብየው ነበር። ስጠኝ ምሳሌ ማለት ዝም ብሎ ቲዮሬቲካል ከሚሆን ምንድነው አማራው ጥያቄ ኖሮት ሶማሌ ክልል የመለስክለት ተጨባጭ ነገር የሚገባው አንደኛ ቢሮክራሲ ውስጥ አሁን እስከተወዳደረ ድረስ አማራ ከቢሮክራሲ ይውጣ የሚል ህግ የለንም። አለ የምትሉ ከሆነ ውጡና ሙስጠፌ ውሸቱን ነው ቢሮክራሲ ውስጥ ሶማሌ ብቻ ነው እንዲቀጠር የሚደረግ ካላችሁ ተናገሩ። ውጡና እኔ ነገረኝን ነው እየነገርኳችሁ ያለው። አንዱ ትልቁ ያሻሻልኩት ነገር በዛ አካባቢ እስከኖረን ድረስ እስከተወዳደረ ድረስ በአቅሙና ችሎቶ ሜሪቶክራሲውን እስካሟላ ድረስ አይ አማራ ነህ ከቢሮክራሲ ውጣ ከሲቪል ሰርቫንት ውጣ አላል። ይሄ እንዲቀር አድርጌያለሁ። እንዲቀር አላረገም የምትሉ ሰዎች ካላችሁ ውጡና ሙስጠፌ ዋሽተዋል ብላችሁ ጻፉ። የምስራቁ ኮከብ ነው ሲባል የነበረው እውነት ነው። ሌላ ምሳሌ ስጠኛልኩት የጸጥታ መዋቅራችን ውስጥ የአማራ ተወላጆች አሉ ነው የሚለው። በፖሊስም በአድማ ብተናም በሌሎች ማረሚያ ቤትም ወዘተም ማለት ኢቭን ምርጫ መወዳደር ፈልገው መሳተፍ የፈለጉ አማራዎች ካሉ ክፍት ነው። ይሄንን መስራቴ የአማራ አሽከር የሚያስብለኝ ከሆነ ትክክል አይደለም። እኔ አሽከርነት አይደለም። ያንሳ ከቤተ ክርስቲያን ከምናም ጋር ተያይዞ ብዙ ጊዜ ስለሚተሳሰር በኋላ አመጣላችኋለሁ። ይሄን ነገር መፍታቴ ምንድነው የአማራ አሽከር የሚያደርገኝ የአማራ ተላላኪ የሚያደርገኝ? ይሄ ደግሞ አልተፈታም፣ ይሄ ችግር አለ የሚሉ ከሆነ ደግሞ ወጥተው ይናገሩ። ይሄን አድርጌያለሁ። በዚህ ደግሞ ኮራለሁ እንጂ ምሸማቀቅበት አይደለም። ይሄ እሱ መልስ ነው። ኤትኒክ ፌዴራሊዝም ይሄን በግልጽ ተናግሬያለሁ። ኤትኒክ ፌዴራሊዝም እንደ ሽግግር ነው መታየት። ይሄ ቆይ አቋሚ ነው ነው። ኤትኒክ ፌዴራሊዝም እንደ ሽግግር ነው መታየት ያለበት። ምክንያቱም የሚለሱ አሁንም ቢሆን ኢትዮጵያ ውስጥ ችግር የተፈጠረው ቢኮዝ ኦፍ ኤትኒክ ፖለቲክስን ቋሚና ዘላቂ አድርጎ ስለተያዘ ነው። ቲፒኤልኤፍ ወያኔ ነው የዘራብን ነው የሚለው። መልስ መመለስ ያለባቸው ነገሮች በኤትኒክ ፖለቲክስ ወይም በዛ በወቅቱ ተመልሰዋል። ሙጭጭ ብለን ግን እድሜ ልካችንን በኤትኒክ ፖለቲክስ ውስጥ መኖር አንችልም። ሪፖርተር ላይም ያነሳሁት ይሄንን ነው። እኔ በጣም ወድጄዋለሁ ባይዘው በዚህ አባባል። ኤትኒክ ፖለቲክስ ወይም ኤትኒክ ፌዴራሊዝም ሽግግር ነው እንጂ ቋሚና ዘላቂ አይደለም። መሻገር አለብን። ይሄን አሁንም ማምንበት ነው። እዛም ላይ ነግሬያቸዋለሁ። ይሄ ኤትኒክ ፖለቲክስ መጥላት አለመጥላት አይደለም፣ የጥላቻ ጉዳይ አይደለም፣ የሽግግር ጉዳይ ነው ማነሳው። ተገትረን መቅረት የለብንም። ኤትኒክ ፖለቲክስ ብለን ኤትኒክ ፌዴራሊዝም ብለን ሙጭጭ ብለን መቅረት የለብንም። እንደ ሽግግር እንጠቀምበት። የሚፈታ ነገር በዚህ ውስጥ ይፈታ። ከተፈታ በኋላ ግን መጨረሻችንም መዳረሻችንም ኤትኒክ ፌዴራሊዝም እያልን ማለት የለብንም። ይሄንን ጽፌያለሁ፣ ተናግሬያለሁ ነው።
ይሄን ለተነሳለት ጥያቄ ይሄንን መልሷል ማለት ነው። ሌላው በሚዲያው ላይ የተነሳው ስለ ምርጫ ተጠይቁም አይቻችኋል። ስለ ምርጫ የተነሳው አይ ቲንክ አሁን ከኔ ጋር ያላችሁት ብዬ አምናለሁ። አንደኛ የምርጫ ጉዳይ ያን የተጠየቀው 6ኛው ሀገር አቀፍ ምርጫ ነው እንጂ 7ኛው አይደለም። ኦኬ እዚህ የቀረበው 7ኛ ተደርጎ ነው። ርዕሰ መስተዳድሩ አብይ እኔን ሳያባረረኝ ኢትዮጵያ ትበተናለች አሉ። ፕሬዝደንቱ በኢትዮጵያ ውስጥ ነፃና ፍትሃዊ ምርጫ ይካሄዳል ብለው እንደማያምኑ ሲናገሩ ተደምጧል። በቅርቡ በሶማሊያ ክልል ጉዞ ያደረጉት ጠቅላይ ሚኒስትር አብይ የሶማሊያና የጅቡቲ ፕሬዝደንቶችን በጋበዙበት መድረክ ላይ 7 ዓመት ሙሉ ክልሉን የመሩትን ሙስጠፋ መሐመድን በስልጣን ዘመኑ 2% ብቻ የሰራ ማለታቸው አይዘነጋም። ይህ ጉዳይ በሶማሊያ ክልል የፖለቲካ ልሂቃን ዘንድ መነጋገሪያ የሆነና በርካታ መግለጫዎች እንዲወጡ ምክንያት ሆኖ የሰነበተም ነበር። ነገሩ በሶማሌ ክልል ካቢኔ ውስጥ መወያያ ሆኖ የሰነበተ ሲሆን 2% ብቻ ነው የሰራው የተባሉት ሙስጠፋ መሐመድም አብይ እኔን ሊያነሳኝ ይፈልጋል፣ ይሁን እንጂ እኔን ሳያነሳኝ እሱ ይቀድማል፣ ኢትዮጵያም ትፈርሳለች ሲሉ ተሰምቷል። ከአንድ ሳምንት በፊት በጅግጅጋ ማኔጅመንት ኢንስቲትዩት የካቢኔ አባሎቻቸውንና የብልጽግና ሹማምንትን የሰበሰቡት አቶ ሙስጠፋ ኢትዮጵያ ትፈርሳለች፣ ስትፈርስም እኛ ተጣብቀን አንቀርም፣ የራሳችንን መንግስት እንመሰርታለን ሲሉ የተናገሩበት የድምጽ ማስረጃም ኢትዮ ፎረም ከምንጮቹ አግኝቷል። ነገ ይህ ሀገር ሲበታተን እኛ ራሳችንን አጣብቀን አንቀርም፣ የራሳችንን በምሁራን የሚመራ መንግስት እናቋቁማለን። ይሄ የምናቋቁመው መንግስት ደግሞ በ6 ወር ወይንም በ1 ዓመት ውስጥ ምርጫ የሚያካሄድ ይሆናል። እኔ 130% እርግጠኛ ሁኜ ከደገሃቡር እመረጣለሁ። ፕሬዚደንት ሆናለሁ አልሆንም የሚለው ሁለተኛ ጥያቄ ነው። ዋናው ጭብጥ ሀሳብ የዚህ ክልል ህዝብ የራሱ ሰው እንዲመርጥ ማድረግ ነው። ከዛ በኋላ ብልጽግና የሚባል ነገር አይኖርም። ይሄ ነው እንግዲህ። ኦኬ ስለዚህ ምን ሆነ? ሙስጠፌ ክለብ ውስጥ የተናገረው ስለ 6ኛው ሀገር አቀፍ ምርጫ ነው። ነምበር 1 እሱ ካንስል ሆነ ማለት ስለ 7ኛው ሀገር አቀፍ ምርጫ የተናገረው ነገር የለም። የተባለው የሆነ ተቋም ተብሎ ተጠቅሶ የተጠቀሰው ነገር የለም ማለት ነው። አንድ እሱ ነው። ሁለተኛ ምርጫው ፍትሃዊ ላይሆን ይችላል። ለምንድን ነው እንደዚህ የምትለው? የአይነት ጥያቄዎች ተነስተዋል። ፎር ኢንፎርሜሽን ነው የሚለኝ እሱ በወይዘሪት ብርቱካን 2 ቦታ ምርጫ ተሰርዟል ነው የሚለው ሶማሌ ክልል። እኔ ተተናገርኩ በኋላ እንኳን 2 ምርጫዎች እንትኑን አልጠበቁ ስታንዳርዱን አልጠበቅም ብሎ ተሰርዘዋል። ኦኬ አንደኛው እሱ ነው። ሁለተኛ የሶማሌ ክልል ነባራዊ እውነታ ምንድነው የሚለውንም መታየት አለበት። እኛ እንደ ኢትዮጵያ ባሉ አገሮች ገና ዴሞክራሲ አልዳበረም። ጠንካራ መንግስት ነው ያለው። ጠንካራ ተቋሚ የለም። ሶማሌ ክልል ደግሞ በጎሳ የተከፋፈልነን ስለዚህ ይሄ በጎሳ የተከፋፈለ አካባቢ ፍትሃዊ የሆነ በአንድ ጊዜ ምርጫ ይካሄዳል ብዬ አላምንም። አሁንም አላምንም ነው የሚለው። ኢቭን የብልጽግና ዶክመንት ላይ እንደሱ ነው ያለው። በጣም በቃ ስሙዝ 100% ፐርፌክት የሆነ ነገር አይኖርም።
እኔ እንደውም ከሱ የኔን አቋም ታውቁታላችሁ። አሁን የኔን አቋም አልገልጽም፣ ይቅርባችሁ የኔን አቋም ለጊዜው። እኔ ያልኩት በአንድ ጊዜ ዴሞክራሲ አይመጣም፣ ግን ደግሞ አክቹዋሊ የተካሄደው 80% የህዝቡን ፍላጎት ያሳየ ነገር ተካሂዷል ምርጫ። ስለዚህ እኔ ጠንካራ መንግስት ነው ያለው፣ ደካማ የፖለቲካ ፓርቲዎች ነው ያሉት። ይሄ ባለበት የሚካሄደው ምርጫ ሙሉ ለሙሉ ፍትሃዊ፣ ሙሉ ለሙሉ እንደዛ የሚሆንበት እድል ጠባብ ነው። ወደ ሶማሌ ስንመጣ ደግሞ ስፔሲፊክ የጎሳ ጉዳይም አለ ነው። ይሄ ሎጂካል ነው፣ ይሄ እውነት ነው። እኛ የምንመረጠው በጎሳ ነው፣ በአገር ደረጃ ግን ፓርቲ ነው የሚመርጠን፣ ደግሞ ህዝባችን ነው። ብልጽግናም ኖረ አልኖረ ቅድም የተነሳው እኔ በጅጅጋ መመረጥ የሀገር ላሉን ምናምን አለ ያልተባለው እኔ የሚመርጠኝ ህዝቤ ነው። በደጋቡር ወር ምናምን እመረጣለሁ። ከዛ በኋላ በሶማሌ ክልል ደረጃ ለመመረጥ ህዝቡ ነው የሚወስነው። ይሄን ነው ያለ ያለው። ሙሉ ለሙሉ የተሟላ ዴሞክራሲ ሊኖር አይችልም። ሁለት ፋክቶች ማለት ነው ያነሱ ያለው። አንደኛው ፋክት ያኔ የተጠየቀው ስለ 6ኛው ሀገር አቀፍ ምርጫ እንጂ ስለ 7ኛው አይደለም። አዎ ስለ 7ኛው ነው ካሉ ወጥተው ይናገሩ። ሁለተኛ ያኔም ስናገር አዎ ሙሉ በኩል የሆነ ፍትሃዊ የሆነ ምርጫ ይካሄዳል ብዬ አላምንም። ወደ ሶማሌ ክልል ስንመጣ ጠንካራ መንግስት አለ፣ ደካማ ፓርቲዎች አሉ። በዋናነት ግን የሚመርጠን ህዝባችን ነው። ብልጽግና ኖረም አልኖረም ህዝባችን ነው የሚመርጠን። ይሄ ሌላው የተነሳ ነገር ስለሆነ ማለት ነው። ሌላው የ2% ጉዳይ ነው። የ2% ጉዳይ እዛ ላይ ታችሁ ከሆነ ቅሬታ ተሰማ እንዲተሰማ ጠየቁት። እኔ ጠቅላይ ሚኒስትሩ 2% ስላሏችሁ ሙስጠፌ አኩርፏል። ሙስጠፌ ብቻ ሳይሆን ካቢኔውም አኩርፏል፣ አዋረደን ጠቅላይ ሚኒስትሩ ብለዋል። ምንድነው አስተያየት ብዬ ጠይቀዋል። በጣም ነው ሰርፕራይዝ የሆነው እንዳየሁት። ግን ፋክቶቹን ልንገርህ አለኝ። እኛ በጣም ትልቅ ነገር ባንሰራ ኖሮ ጠቅላይ ሚኒስትሩ የሶማሊያን ፕሬዝዳንት የጅቡቲን ፕሬዝዳንት ይጋብዝ ነበር ወይ? እንዴ የነገራቸውስ ምንድነው? ይሄው ሶማሌ ክልል በዚህ ደረጃ ተለውጧል ብሎ የነገራቸው አለ። ለካርለሜ በልማትም በጸጥታም በምንም ተቀይሯል ብሎ ነው የነገራቸው። የጋበዘው ማንን ነው? የሶማሊያን ፕሬዝዳንት ሼህ ሐሰንን፣ የጅቡቲውን ፕሬዝዳንት፣ ሁለተኛ በንግግር ውስጥም ምስራቅ ኢትዮጵያ ሶማሊያ ፀሐይ እየወጣላት ነው ያለው። ይሄ የአደባባይ እውነት ነው አለ። ይሄንን የሚክድ ካለ መጥቶ ይንገረኝ። የሚክድ ካለ እንግዲህ እንዳልኳችሁ ይሄ ፋክት የለም እዛ አሁን ውይይቱ ላይ የሌለ የ2001 ላይ አልነበረም፣ አሁን ነው። ግን ጀስቲፋይ ለማድረግ ስለፈለገ ነው ይሄን እየነገረኝ። አንድ የሀገር ጠቅላይ ሚኒስትር የሌሎች ሀገሮችን ፕሬዝዳንት ጠርቶ ሲመጣ ምን ለማሳየት ነው የሚመጣው? ይሁ ብሎ እኮ ነው ያሳያቸው። ይሄ አንዱ ነው የሚለኝ። ሁለተኛ ቃል በቃል ሄደስ መስማት ትችላለህ። አስደናቂ ስራ ተሰርቷል ነው ያለው ይላል። ኦፍ ኮርስ የሰማው መሰለኝ። አስደናቂ ስራ ተሰርቷል። ሶስተኛ የጠቅላይ ሚኒስትሩ ባህሪ ነው የሚለው እሱ። ለምን እኛ ጋር ሲመጣ
ጎልቶ እንደታየ አላቅም እንጂ ባይ ኔቸር ነው የሚለኝ የሱ እንግዲህ ያው ቅርብ ስለሆኑ እኔ ዲቴል አላቅም። ፖቴንሻላችን ትልቅ ነው። ኢትዮጵያ ትልቅ ናት። ሶማሌ ክልል ትልቅ ነው። ኦሮሚያ ትልቅ ነው። ከፖቴንሻላችን 1% እንኳን አልሰራንም ነው የሚለው ሁሉ ያለ። እኔ ብቻ አይደለም ሽመልስንም ብሎት ያውቃል፣ ሌሎቹንም ይለናል አለ። 2-3 ምክንያቶች አሉት ብዬ አምናለሁ አለ። አንደኛ በትንሽ እንዳንረካ ያለ መርካት የመርካት ችግር ይል ብለው ያትነሳሉ መሰለኝ። የመርካት ችግር በመዋቅራችን ውስጥ እንዳይፈጠር በትንሹ መርካት የሚባል ነገር እንዳይመጣ። ለምሳሌ ምን ነገረኝ ስብሰባ ላይ አሁን ነገም ሊያወጡት ይችላሉ አለ። ሽመልስ መጥቶ ይሄን ያህል ሺህ ኩንታል ታይቶ የማይታወቅ ስንዴ ምናምን አምርተናል አለ። ፕሬዚዳንቱ ማለት ጠቅላይ ሚኒስትሩ ገና ምን ተሰራ ነው? ገና ምንም አልሰራም። ገና ነው ምን ሰራህና ነው አለው። እና የነዚህ ምክንያቶች የሱ ማብራሪያ ነው እየነገርኳቸው ያለው። ተከራከሩበት እናንተ። አንደኛው በትንሹ መርካት የሚባል ኮንሴፕት እንዳይመጣ ይፈልጋል። ሁለተኛ ግን የአገሪቷ ፖቴንሻል ከዚህ በላይ ነው። የሶማሌ ክልል ፖቴንሻል ከዚህ በላይ ነው። ድል ባቅም ማለት ነው ምን ነው እና በሄደበት ስለ እርካታ አያወራም። ለምንድን ነው ኔጋ ሲሆን አዲስ የሆነው ይሄ የሚል ጥያቄ ነው ያነሳው። ስለዚህ ይሄ እንግዲህ የሙስጠፌ መልስ ነው ማለት ነው። ግን በአደባባይ የምናየው ነገር አንርካ መርካት የለብንም ምናምን የሚለውን ነገር እናውቃለን። ኢትዮጵያ ትልቅ ድል ባቅም አላት፣ ፖቴንሻል ናት። አይደለም ጠቅላይ ሚኒስትሩ እኔም አሜሪካ ቁጭ ብዬ ኢትዮጵያ ትልቅ ሀገር ናት፣ ገና ነው ፖቴንሻሏ፣ ገና ኢትዮጵያ አልተፈለቀቀችም። እውነቴን ነው የምላችሁ። ባይዘው ብዙ የኢትዮጵያ ያልተገለጠ ማአት ነገሮች አሉ፣ ገና ያልተገለጡ። እምቅ አቅሟ ትልቅ ነው። ከእምቅ አቅሙ ተነስተህ በቀላሉ እንዳትረካ፣ በትንሹ እንዳትረካ፣ ሳትስፋይድ እንዳትሆን። ሳትስፋይድ ከሆን ካየ ሊሚትን ታቆማለህ። የተለመደ ነው። በሊደርሺፕ ውስጥ ክርክር አለው። በኢቭን በአርት ምናምን ውስጥም በዚህ በኪነ ጥበብ ውስጥም በቲያትር ውስጥም እኮ ክርክር አለው። ብዙ ጊዜ ሲጠየቁ አይታችሁ ከሆነ የቲያትር ሰዎች ማንን ነው የምትወደው ሲሉት እከሌን ይል። ለምንድነው ሲል አይረካም ይላሉ አሉ። በቀላሉ በቃ ይሄን ጨምርበት ገና ነው ምናምን የሚሏችሁ። ግን የሰው ልጅ የአይነት ባህሪን መቀበል ትንሽ ያስቸግራል። እውነት ለመናገር ያ ከባድ ነው። ይሄ በቀላሉ አለመርካትን ትሪት ማድረግ ከባድ ነው። ፖለቲካሊ በተለይ በጣም ከባድ ነው። ስለዚህ ይሄ ከጠቅላይ ሚኒስትሩ ባህሪ የሚመነጭ ነው። ሳጠቃልለው አንደኛ በድምጻቸውም በንግግርም አስደናቂ ስራ ሰርታችኋል ብለዋል። እንደው ለመረጃ እንዲሆን ምን እሱን አላነሱት። ሁለተኛ የጋበዝናችሁ የጅቡቲንም ፕሬዝዳንት የሶማሊያንም ፕሬዝዳንት የጋበዝናችሁ ሶማሌ ክልል የተሰራውን ስራ አስደናቂ ስራ እንድታዩ ነው ብሏቸዋል። ሶስተኛ በምስራቅ ፀሐይ እየወጣ ነው ብለዋል። የነዚህ ድምር ውጤት የትኛው ነው ጸብ የሚያስገጥመው? አራተኛ የጠቅላይ ሚኒስትሩ ባህሪ እንትን የሚሆን በትንሹ ያለ መርካት ባህሪ አላቸው። ኤንድ የኢትዮጵያ ፖቴንሻል ደግሞ ድል ባቅሟ ትልቅ ነው። የነዚህ ድምር ውጤት ነው። አይ ልክ ነው ልክ አይደለም ተከራከሩ። አዲስ ኮምፓሶች ከ2051 በላይ ሰዎች አላችሁ። ይህ አባባል ልክ ነው፣ ይህ አባባል ልክ አይደለም ተነከራከሩ። ኤንድ እኔም ብቻ ሳይሆን ሽመልስንም 1% ብሎት ያውቃል። ያ ማለት ግን በሪዛልት ደረጃ ሲታይ አልተሰራም ማለት አይደለም። ስለዚህ ይሄ ነው መሰረታዊ መነሻው። ማጠቃለያ
ኦቨርኦል ለአንተ ሶማሌ ክልል አሁን ምንድን ያለው ነው ያልኩት መጨረሻ ላይ this is part 1 እንዳልኳችሁ ግን ምንድነው በቃ እስቲ ለህዝብህ ኢትዮጵያውያንን አዳማጮችም እንዲገነዘቡ የምትፈልገው አንዱ ለሶስት ነገር ይንገረኝ ብዬን ማጠቃለያ ነግሮኛል ሌላ ጊዜ በዝርዝር ሌሎች ነገሮች ላይ እንመጣለን አሁን እንዳልኳችሁ ነው እኮ ኤርሚያስ ሙስጠፌ እንዲህ አለኝ ብላችሁ ጻፉ እኮ ያልኳችሁ ነው don't worry ሶ እንደማጠቃለያ አንዱ ለሶስት ነገሮች አንስቶልኛል እኔም በዚህ አጠቃላለሁ አንደኛ የሶማሌ ክልል ትራንስፎርምድ ሆኗል ብሎ ነው የሚያምነው ገና ነው ግን ትራንስፎርምድ ሆኗል ይሄ አይናቸው ደም ያለበሳቸው ሰዎች አሉ ነው የሚለው በተለይ ከሰላም አንፃር ሶማሌ ክልል ተለውጧል ነው የሚለው ከሰላም አንፃር ቁጥር 1 ሰላም ነው በሰላም አንፃር ሶማሌ ክልል ታይቶ የማይታወቅ ሰላም ነው ያለው ነው የሚለው ውሸት ከሆነ ውሸት ነው ያለው ብላችሁ ጻፉ መገለጫዎች ስጠኝ አልኩት 1 2 3 ብለን እንድትሰጠኝ እፈልጋለሁ ሰጣለሁ ከሰላም አንፃር አንደኛ በሃይማኖት ምክንያት በብሔሩ ምክንያት የተገደለ ሰው የለም ሶማሌ ክልል ተከራከሩ ድሮ እንደዚህ አልነበረም ነው አሁን ግን በማንነቴ ምክንያት ተገደልኩ በማንነቴ ምክንያት ተሰቃየው ቢል ሶማሌ ክልል እንዳይኖር አርገናል ነው የሚለው ሶ በሃይማኖቱ በብሔሩ የተገደለ የሚጠቃ የሚሳደድ የለም ነው የሚለው ሁለት አንድም የፖለቲካ እስረኛ የለንም ነው የሚለው ሙስጠፋ አይ የፖለቲካ እስረኛ አለ የምትሉ ካላችሁ ጻፉ የፖለቲካ እስረኛ የለንም ሶስተኛ ዛሬ ሶማሌ ክልል ለሊት 9 ሰዓት ወጥተህ ወክ ማድረግ ትችላለህ መኪና መንዳት ትችላለህ አይ አልችልም ያላችሁ ካላችሁ ሶማሌው ማትችሉ ከሆነ ንገረን ቅርበት ስላለ እዛ አካባቢ የቀረበው ትክክል አይደለም የምትለው ማለት ነው ከላይ የሚባል የፖለቲካ ሰዎች ታስረዋል የምትሉ ካለ ደግሞ አምጡ ምርጫ ቦርድ ቅድም የነገርኳችሁ ማለት ነው በጠቅላላ ሶማሌ ክልል ሁሉንም ግሪን ነው ያደረገው ድሮ እንደዛ ነበር ግሪን ማለት በምርጫ ቦርድ ምርጫ ማካሄድ በሰላም ማካሄድ ይቻላል የሚባል ማለት አይ ቀይ ያለ የምትሉ ከሆነ አይ ቢጫ ያለ የምትሉ ከሆነ አምጡና ጻፉ ቀይም ቢጫም አለ ብላ በፊት እኮ የማይካሄድበት በኋላ የሚካሄድበት ቦታዎች ናቸው ይሄ አንዱ ነው የሚያነሳው ሰው ከሰላምና ከጸጥታ አንፃር ትራንስፎርም አድርገናል ነው የሚለው ሙስጠፋ ኦኤንኤልኤፍ መሸሸጊያ አጥቷል ነው የሚለው በዚህ ምክንያት መዋቅሩን ፈርሶበታል መሸሸጊያም አጥቷል እንደውም የኦኤንኤልኤፍ አባላት ወደ ብልጽግና እንግባ ብለው እየጠየቁ ነው የሚለው ይሄ አንዱ ነገር ነው ያነሳልኝ ወደ ብልጽግና ምን እንግባ እያሉ ነው ሁለተኛ ኢኮኖሚክ ለውጥ አለ ነው የሚለው አሁን እዚህ ላይ መገለጫ ስጠኝ ብየዋለሁ ምንድነው መገለጫ ምንድነው እንትኖች ሰጣለው ምሳሌ ብሎ ለምሳሌ
አሁን ድርቅ አለ በየጊዜው። ድርቅ ግን እኔ ከመጣው ጀምሮ ወደ ረሃብ ተቀይሮ አያውቅም ነው። ወደ ረሃብ ተቀይሮ አያውቅም። በትንሹ ወደ 400 ጉድጓዶች ቆፍረናል ነው የሚለው። ኢቭን ድርቅ ቢመጣ እንኳን 400 ጉድጓዶችን ቆፍረን አዘጋጅተናል፣ ይጠቀማል ሰው። እንግዲህ ኮንክሪት ነምበር ነው እየነገርኳችሁ ያለሁት። የምግብ እርዳታ አቁመናል። የፉድ ኤድ የሚባለው አቁመናል። የተረጂዎችን ቁጥር በፊት 2.8 ሚሊዮን ነበር አለ ተረጂዎች ተብሎ በ2.8 ሚሊዮን ሰው እርዳታ ይመጣ ነበር አለ ነው። ይሄን ነገርማ ማጣራት አለብን ብለን አጣርተን ከ2.8 ሚሊዮን ሰዎች 600,000 አስገብተነዋል። ነምበር ነው እየነገርኳችሁ ያለው። ከፈለገ ይሄን ቁጥር አመስኮን መጠየቅ፣ አደጋና ዝግጁነትን መጠየቅ ትችላላችሁ። በፊት ምን ነበር አለ በእናብዴ በእነምናምን ጊዜ በ2.8 እየተባለ እርዳታ ይመጣል አለ በ2.8 ሚሊዮን ሰዎች። እርዳታው ግን የት ነው ያለው? ገበያ ላይ ነው ያለው። አዲስ አበባ ድረስ ይመጣል ተሸጦ። ከዛ ይሄ ትክክል አይደለም፣ ማጣራት አለብን። ስንት ተረጂ ነው ስንት የማይረዳ ነው ብለን ዲቴይል ዳታውን ሰርተን ከ2.8 ሚሊዮን ወደ 600,000 አሸጋግረነዋል። ዳታ ነው፣ ነምበር ነው፣ ቼክ ማድረግ ትችላላችሁ። ስለዚህ ከኢኮኖሚው አንፃር ቢያንስ ድርቅ ወደ ረሃብ እንዳይቀየር ከ400 በላይ ጉድጓዶችን ቆፍረን የተረጂዎችን ቁጥር ቀንሰን የከተማ ልማትን እየሰራን ያለንበት ሁኔታ ነው። ስለዚህ በሰላምም በኢኮኖሚም እያመጣን ያለነው ትራንስፎርሜሽን ናላቸውን ያዛሮቸው አለ። የሱ አስተያየት ነው፣ የሱ ሐሳብ ነው። ዛሬ ኦብነግ ውስጥ የነበሩ ሰዎች ኦብነግን ጥለው ወጥተው ወደ ብልጽግና እየገቡ ነው። ወደ ብልጽግና እየገቡ ነው። ምሳሌ ያነሳል። ሐሰን መሐመድ የሚባለውን ያነሳዋል። ሐሰን መሐመድ የኦብነግ ምክትል ሊቀመንበር ነው። አሁን የፓርላማ አባል ነው። አሁን ሚኒስትር ዴታ ሆኗል። ሲነግረኝ ይቺ የቀውጢ ወቅቷ ላይ ያቺ ቀውጢ ወቅቱ ላይ ይቺን ብቻ ጨርስላችሁ። ቀውጢ ማለት ያ ይሄ ቲፒኤልኤፍ ደረሰ የተባለ ጊዜ ሌላ ቦታ ነበረ ነው የሚለው ሐሰን አህመድ። እና የዱባዩ ሚስጥር ይነግረኛል። በዱባዩ ሚስጥር ነግሬያችሁ ልውጣ። ያቺ ቀውጢ ወቅት ላይ እንግዲህ ዛሬ ሚኒስትር ዴታ የሆነ ፓርላማ ያለ የኦብነግ ምክትል ሊቀመንበር በዛች ከባድ ወቅት ላይ ዱባይ ነበራል። አገር ሊፈርስ ነው ሊተራመስ ነው ሲባል ማን ቢሆን ጥሩ ነው ዱባይ የነበሩት? ሐሰን አህመድ አሁን ያልኳችሁ ሊቀመንበሩ እና ገብሬ ዲላ አወቃችሁት? ማን ነው ገብሬ ዲላ? ተገናኝተው ነበር አለዛ። ሐሰን መሐመድ አሁን ያልኳችሁ ሰውዬ ነው። ይሄ ሰውዬ ያው ሚኒስትር ዴታው ማለት ነው። የኦብነጉ ሊቀመንበርና ገብሬ ዲላ እና ምን ቢመክሩ ጥሩ ነው? ገብሬ ዲላ ነው የመጣው። 60,000 ሰራዊት እናሰለጥንላቸዋለን። ተስማሙዋል። 60,000 ሰራዊት ሊያሰለጥኑላቸው። ከዛ ሶማሌን ዳግም ትቆጣጠራቷላችሁ፣ እኛ አዲስ አበባ እንቆጣጠራለን፣ ከፈለጋችሁ ሀገር ትመሰርታላችሁ፣ 60,000 ሰራዊት ግን እኛ የምናሰለጥናላችሁ ሰራዊት ይሆናል። እኔም ከጀርባ የነበረው ነገር ይሄ ነው። እንግዲህ እሱ የሚናገር ሐሰን መሐመድ በህይወት አለ፣ የህይወት ምስክር ነው። ገብሬ ዲላ አለ፣ የህይወት ምስክር ነው። ቲፒኤልኤፍ ነው ገብሬ ዲላ
60,000 ታጣቂ እናሰለጥንላችኋለን፣ እንመለምላለን። ከመለመልም በኋላ ሶማሌን ክልሉን ትቆጣጠራላችሁ፣ እኛ አዲስ አበባ እንቆጣጠር። ይሄ ፕሮጀክት ነው የፈረሰው። የነ ገብሬ ዲላ ፕሮጀክት ነው የፈረሰው። ስለዚህ ይሄ ነገር ሲፈርስ አይናቸው ደም የለበሱ ሰዎች የተቀነባበረ የውሸት ኦዲዮ ይዘው መጥተው በፊት የተነበረውን በዚህ መልኩ አቅርበውታል ነው የሚለው። this is part 1 ነው። ተጨማሪ ጥያቄ አስተያየት ካላችሁ addiscompass@gmail.com ላይ ላኩልን። ማናቸውንም ጥያቄዎች ለመቀበል ፈቃደኛ ነኝ ብለዋል። እኔም አገኘዋለሁ። በዚህ አጋጣሚ አሁንም በድጋሚ አመሰግናለሁ ላሉት ጥያቄዎች፣ ለሰጠኝ መልስ አመሰግናለሁ። ይሄን እንግዲህ በተቻለ መጠን ትራንስክራይብ አድርጌ ያቀረብኩላችሁ ነው። እናንተ የምትወስኑትን የህሊና ሙዘን ውሰዱና የህሊና ሚዛናችሁ ይወስን። እኔ የጨመርኩት ነገር ምንም ነገር የለም። ከሱ የሰማሁትን እንደወረደ አቅርቤላችኋል። ጀጅመንቱ የእናንተ ይሆናል ማለት ነው። ላይክ አድርጉ፣ ሰብስክራይብ አድርጉ፣ ሼር አድርጉ። መልካም ቀን። ታላቅ የምስራች ከሜሪት ፕሮፐርቲስ ለንግድ ሱቅ ፈላጊዎች በሙሉ እርሶ ይነግዱ እንጂ ትርፋማ የሚሆኑባቸውን አለያም ቢያከራዩአቸው አዋጭ የሆኑ የንግድ ሱቆችን በመሃል ተክለ ሃይማኖት ለሽያጭ ማቅረባችንን ስንገልጽ በታላቅ ደስታ ነው። ሜሪትስ ፕሮፐርቲ ከሰፊ ካሬ አማራጭ ጋር ከ14 ካሬ እስከ 40 ካሬ የንግድ ሱቆችን ከ3.8 ሚሊዮን ብር አጠቃላይ ክፍያ ጀምሮ እንዲሁም ቀድሞ ለሚመጡ ውስን ደንበኞች በ3 ወር ጊዜ ውስጥ የሚረከባቸው ስራ ማላመጃ የንግድ ሱቆችን ከነጻ ስጦታ ጋር ይዘንሎት ቀርበናል። እንዲሁም የመኖሪያ አፓርትመንቶችን ለምትፈልጉ ውድ ደንበኞቻችን ሜሪትስ ፕሮፐርቲ አራዳ ፓርክ ፊት ለፊት ከባለ 1 እስከ ባለ 3 መኝታ አፓርትመንቶችን ከ30% ታላቅ ቅናሽ ጋር ይዘንሎት ቀርበናል። ታዲያ ይህ የማይደገም ዕድል ሳያመልጦ ከታች ባለው ስልክ ይደውሉ።